ጥያቄ አንድ ሰው የከፋራ ጾም እየጾመ 2 ወር ሊሞላው አንድ ቀን ሲቀረው ዒድ ሆነ ምን ማድረግ ነው ያለበት የሚል ጥያቄ። እህቴ ጋር ነው 3 ልጆች ራሳቸውን ያልቻሉና አንድ ራሱን ችሎ የሚኖር በስራችን ይገኛሉ። ኡድሂያ የሚወጅብብን አንድ ላይ ስለምንኖር አንድ በግ ነው ወይስ ራሱን የቻለው ልጅ አንድ እኔ አንድ እህቴ አንድ 3 በግ ነው የሚወጅብብን? እኔ ዘካ ዋጅብ መሆኑን ሳላውቅ ብዙ ብር አጥፍቻለሁ። ስንት እንደሆነ ግን አላውቅም። ሳላውቅ የጠፋው ምን ማድረግ አለብኝ የሚል ጥያቄ። ሐይድ ላይ ሆነን ቁርአን በሞባይል ስንቀራ ሱጁድ ቲላዋ ሲገጥመን ሱጁድ እናደርጋለን ወይስ እንዴት ነው የምናደርገው የሚል ጥያቄ። እኔ የምሰራው አረብ ቤት ነው። ያሰሪዬ ልጅ ታማሚ ናት። ምንም ነገር አታውቅም። ሽንት ቤት አትጠቀምም። እኔ ነኝ የማበላት የማጠጣት፣ ሐፋዛም የማለብሳት። ስቀይርላት ገላዋን በሙሉ አየዋለሁ። ይህ እንዴት ይታያል? ሐራም ነው ያብራሩልኝ የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا ونعوذ بك اللهم أن نقول فيك ما ليس لنا به علم فنضل ونضل. ثم ما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ሽንት ሸንቼ እስትንጃ ካደረኩ በኋላ ይንጠባጠብብኛል ምን ማድረግ አለብኝ የሚል ጥያቄ። የመንጠባጠቡ ምክንያት የጤና ችግር ከሆነ የጤና ባለሙያ አማክሮ ሕክምና ማድረግና የሚያስፈልገውን ክትትል ማድረግ ነው። ነገሩ እዛ ደረጃ ያልደረሰ ቶሎ ሽንት ያለ መቋረጥ ችግር ከሆነ መቋረጡን እርግጠኛ እስኪሆኑ ድረስ መጠበቅ ነው። ከመቸኮል መራቅና መጠንቀቅ ነው። አብዛኛው የቀብር ቅጣት መነሻው ሽንት ነው ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም መንገድ የሄዱ ሳለ 2 ቀብር ውስጥ ያሉ ሰዎች እየተቀጡ እንዳለ አላህ አሳውቋቸው፣ አንደኛው ሰውን ለማጣላት ወሬ የሚያመላልስ እንደነበረና ሌላኛው ከሽንት ራሱን ያጠራ እንዳልነበረ ተነግሯል። ነገር ግን ከነዚህ ከሁለቱ ውጪ ሌላ አብዛኛውን ጊዜ የሽንት መንጠባጠብ ችግር አለብኝ የሚሉ ሰዎች ዘንድ የሚስተዋለው 3ኛ አይነት ለዚህ መንስኤ የሚሆን ችግር አለ። ይሄም ወስዋስ ነው። ጤነኛ የሆነ ሰው አብዛኛውን ጊዜ ሽንቱ እንዳለቀ የሚንጠባጠብ ነገር አይኖርም። በተለይ ውሃ ሲጠቀሙ እስትንጃ ሲደረግ ቀጥ ብሎ ይቆማል። ሽንት ከተጠናቀቀ በኋላ ሽንት መሽኛ ጫፍና ጫፍ ላይ ሊኖር የሚችለውም በውሃ ይወገዳል። እንደዚሁ ውሃ ሽንትን የመቁረጥ ሽንትን የማቆም ባህሪም ጭምር አለው። ይህ ከመሆኑ ጋር እስትንጃ ካደረገ በኋላ ይንጠባጠብብኛል የሚል ሰው ካለ ወይም የሽንት መሽኛ ከፊኛ ጋር የተያዘ ችግር ሊሆን ነው፣ የጤና ችግር ነው ሊሆን የሚችለው። የጤና ባለሙያ ማማከር። አልፎ አልፎ ሽንቱ ቶሎ ማይቋረጥለት ተፈጥሯዊ በሆነ መልኩ ምክንያት ሽንቱ ቶሎ ማይቋረጥለት ሰው ሊኖር ይችላል። ይሄን ቀስ ብሎ ከእንግዲህ የሚወጣ ሽንት አይኖርም ብሎ እርግጠኛ የሚኮንበትን ያክል ጊዜ ሰጥቶ እሱም በስቶ ጤና ላይ ችግር የሚያስከትል ደረጃ ሳይደርስ ቆይቶ መቆሙን አረጋግጦ እስትንጃ ማድረግ ነው። ከነዚህ ውስጥ የተኛውም ችግር ካለመኖሩ ጋር ግን እስትንጃ ካረጉ በኋላ ሽንት ጠባለ የሚል አይነት ስሜት የሚሰማ ከሆነ ይሄ የወስዋስ ችግር። ለእንዲህ አይነቱ ስሜት ቦታ አለመስጠት ነው። ሽንት ከቆመ እስትንጃ ካደረጉ በኋላ ወጣ አልወጣም ብሎ ለማየት ለማረጋገጥ መሞከር የወስዋስን በር መክፈት ነው። የሸይጣን መጫወቻ ለመሆን መፍቀድ ነው። ብዙ ጊዜ እንዲህ አይነት ስሜት እየተሰማው የሚቸገር ሰው ደጋግ ቀደምቶች መፍትሄ ያስቀምጠውለታል። ሱለይማን ኢብኑ የሳር የሚባሉት ታላቅ ታቢዒ ሽንት መሽኛ አካባቢ ላይ
የእርጥበት ስሜት ይሰማኛል ሲባሉ እንضح ما تحت ثوبك بالماء ወልሁ عنه ብለዋል። ሀፍረተ ገላ አካባቢ ያለውን የልብስ ክፍል ውሃ እርጭበት። ከዛ በኋላ የሚሰማህን ስሜት ዘንጋው፣ ተወው። የእርጥበት ስሜት ቢሰማ ቅድም የረጨሁት ውሃ ነው በልብላ። ስለዚህ የወስዋስ ከሆነ በዚህ መልኩ ማከምና ቦታ ለመስጠት መተው ነው። ሸይጣን ለሙእሚኖች ሶላት ጠሃራ ተጨንቆ አይደለም ይሄን የሚያመጣው እንዲህ አይነቱን ስሜት የሚፈጥረው አሰላችቶ አበሳጭቶ ከሶላት ከኢማን ለማራቅ ነውና የሚፈልገው። ሸይጣን የሚሰጠን ምክር አልፈልግም ማለት ነው። ሽንት ተንተባተበ፣ ውዱእ ፈረሰ እያለ ሁሌ የሚጎተጉት የሚወሰውስ ከሆነ እንኳን እሰይ ብሎ መተው ነው። ወሸኩ بعد الفعل لا يؤثر وهكذا إذ الشكوك تكثر ተብሏል። አንድን ዒባዳ ግዴታ ከተወጡ በኋላ የሚፈጠር ጥርጣሬ ቦታ አይሰጠውም። ጥርጣሬ ከበዛም እንደሌለ ነው የሚቆጠረው ተብሏልና ሁሌ እንዲህ አይነት ስሜት የሚሰማው ሰው መተው ነው ያለበት። አልፎ አልፎ እንዲህ አይነት ስሜት የሚሰማው ሰው ማረጋገጥ እርምጃ መውሰድ ይችላል። የበሽታ ሆኖ በትክክል እንዲህ አይነት ችግር እንዳለበት የሚያውቅ ሰው ደግሞ ሰለሰል በውል የሽንት መንጠባጠብ ቋሚ ትክክለኛ ችግር ያለበት ሰው ታክሙ ለማስወገድ ከመሞከር ጋር ይሄ ችግር እስኪፈታ ድረስ የሶላት ወቅት ሳይገባ ውዱእ ማድረግ እስትንጃ ማድረግ የለበትም። በትክክል ችግሩ እንዳለ የተረጋገጠ ከሆነ ማለት ነው። የመጨረሻ የሶላት ወቅት ሲገባ እስትንጃ አድርጎ ሽንትን ሸንቶ እስትንጃ አድርጎ የነካውን ልብስ ሰውነት ክፍል አጥቦ ሶላት ውስጥ መግባት ነው። በዚህ መልኩ ተጠንቅቆ የመጨረሻ ሰዓት ጠብቆ እስትንጃ ተደርጎ ውዱእ ተደርጎ ቦታው ታጥቦ እየተሰገደ ለሚንጠባጠበው ተጠያቂነት አይኖርም ከአቅም በላይ ስለሆነ። እዚህ ደረጃ ግን ያልደረሰ የወስዋስ ብቻ ስሜት ከሆነ መተው ነው መፍትሄው። ሌላኛው ጥያቄ ገላ የሚያሳጥበው የተኛው አይነት ፈሳሽ እንደሆነ ግራ ገብቶኛል። ግንኙነት ሳይደረግ ዝም ብሎ ስለ ግንኙነት ሲታሰብ ጊዜ የሆነ ውሃ የሚመስል ነገር ይፈሳል። ዝብረረቅ ብሎ የሚወጣ ገላ ያስታጥባል ወይስ ውዱእ አድርገን ነው የምንሰግደው? ያብራሩልኝ የሚል ጥያቄ ነው። እርጥበትን ግዴታ የሚያደርገው በደስታ ስሜትና በንዝረት የሚወጣ ፈሳሽ ሲሆን መኒ የዘር ፈሳሽ ሲሆን፣ ከዛ ውጭ ያለው ስለ ተቃራኒ ጾታ ሲያስቡ አሊያ ደግሞ በስራ በጉልበት ስራ ሲደክሙ ሊወጣ የሚችል መድይና ወዲ የሚባል ፈሳሽ ነጃሳ ነው፣ መታጠብ አለበት። ሰውነትን ልብስን ከነካ ቦታውን ማጠብ ግዴታ ይሆናል። ውዱእ ማደስ ግዴታ ይሆናል። በተረፈ እርጥበትን ግዴታ የሚያደርገው በስሜት በንዝረት የሚወጣ የዘር ፈሳሽ ብቻ ነው። በመልኩ በሽታው መለየት ይቻላል። ሌላኛው ጥያቄ እኔ የምሰራው አረብ ቤት ነው። ያሰሪዬ ልጅ ታማሚ ናት። ምንም ነገር አታውቅም። ሽንት ቤት አትጠቀምም። እኔ ነኝ የማበላት የማጠጣት፣ ሐፋዛም የማለብሳት። ስቀይርላት ገላዋን በሙሉ አየዋለሁ። ይህ እንዴት ይታያል? ሐራም ነው? ያብራሩልኝ የሚል ጥያቄ ነው። ቤተሰብ ቢያደርግላት የተሻለ ነው። ቤተሰብ ካላደረገና ለዚህ የሚሆን ሰራተኛ ከመደበ ይሄ እንደ አይነት ስራ ለመስራት የተገደደ ሰው፣ ሌላ የስራ አማራጭ የሌለው ሰው ሴት የሴትን ወንድ የወንድን ልብስ ቢቀይር ንጽህና ቢጠብቅ ችግር የለውም። ነገር ግን በባዶ እጅ ሀፍረተ ገላን ከመንካት መጠንቀቅ ያስፈልጋል። ሀፍረተ ገላን ሳይገደዱ ከማየት መቆጠብ ያስፈልጋል። ሌላኛው ጥያቄ ሀይድ ላይ ሆነን ቁርአን በሞባይል ስንቀራ ሱጁድ ቲላዋ ሲገጥመን ሱጁድ እናደርጋለን ወይስ እንዴት ነው የምናደርገው የሚል ጥያቄ። ሱጁድ ቲላዋ ግዴታ ነው ወይስ ሱና የሚል ኺላፍ በፊቅህ ሊቃውንት መካከል እንዳለ ይታወቃል። ራጂሑና ትክክለኛው ሱጁድ ቲላዋ ቁርአን ሲቀራ 14 15 የቁርአን አንቀጾች ላይ የሚደረገው ሱጁድ ሱና ነው፣ ተወዳጅ ነው፣ ግዴታ አይደለም። ቢደረግም ባይደረግም ችግር የለውም። ከተመቻቸ ሁኔታው ማድረጉ በላጭ ነው። ሸይጣንን ከኛ የሚያርቅ አጅር የሚያስገኝ ዒባዳ ነው። ሱጁድ ቲላዋ ለማድረግ ሙሉ ጠሃራ ላይ መሆን፣ ልክ እንደ ሶላት ቅድመ መስፈርቶችን ማሟላት፣ ትክክለኛ አለባበስ መልበስ፣ ወደ ቂብላ መዞር፣ ውዱእ ላይ መሆን መስፈርት ነው አይደለም የሚልም ኺላፍ አለ። አብዛኞቹ የፊቅህ ሊቃውንት ዘንድ ሀይድ ላይ ያለች ሴት ሙሉ ጠሃራ ላይ ያልሆነ ሰው ሱጁድ ቲላዋ ማድረግ አይችልም የሚል አቋም ነው ያላቸው። ኢማሙ ነወዊ ረሕመቱላሂ ዐለይህ ወፊ መዕነ ሶላቲ ሱጁድ ቲላወቲ ወሹክሪ ፈየሕሩማኒ ዐለል ሐኢድ ወኑፈሳ ብለዋል። ሱጁድ ቲላዋ ሱጁድ ሹክር ልክ እንደ ሶላት ናቸው።
የወር አበባ ደም የወሊድ ደም ላይ ያሉ ሴቶች ላይ ክልክል ናቸው ብለዋል። ነገር ግን የተወሰኑ የፊቅህ ሊቃውንት የወር አበባ ደም ላይ ያለች ሴት ሙሉ ውዱእ ላይ ጠሃራ ላይ ያልሆነ ሰው ቁርአን እየቀራ የሱጁድ አንቀጽን ቀርቶ ቢያልፍ ሱጁድ ቲላዋ ማድረግ ይችላል ብለዋል። ምክንያቱም የዱዓ የዝክር አይነት ነው፣ ራሱን የቻለ ዒባዳ ነው። የተለያዩ ውዱእ መስፈርት የማይሆንላቸው የማይደረግላቸው የዒባዳ አይነቶች አሉ፣ የዝክር አይነቶች አሉ። አንዱ ሱጁድ ቲላዋ ነው። ወደ የትኛው መቅጣጫ በየትኛውም ጊዜ ባሉበት ሁኔታ ላይ የሚደረግ ራሱን የቻለ ዒባዳ እንጂ የሶላት አካል አይደለም በማለት ማንኛውም ሰው ቁርአን ቀርቶ በሱጁድ አንቀጽ ካለፈ ሱጁድ ማድረግ ይችላል ብለዋል። ዑስማን ኢብኑ አፋን ሐይድ ላይ ያለች ሴት የሱጁድ አንቀጽ ብትሰማ በጭንቅላቷ በማመላከት ሱጁድ ማድረግ እንደምትችል ተናግረዋል። ወከዛሊክ ሰዒድ ኢብኑ ጁበይር እንደዚሁ ከታቢዒዮችም ከሰዒድ ኢብኑ ጁበይር ከሻዕቢ ተመሳሳይ ዘገባዎች ተገኝተዋል። ውዱእ የሌለው ሰው ወደ የትኛውም አቅጣጫ ሱጁድ ቲላዋ ማድረግ እንደሚችል ተናግረዋል። ነገር ግን በላጩ የጅምሁሮችን የብዙሃኑን አስተያየት መከተሉ የተሻለ ይሆናል። ሱጁድ ቲላዋ ለማድረግ ሙሉ ውዱእ ላይ መሆን፣ ወደ ቂብላ መዞር የተሻለ ይሆናል። ነገር ግን ይህን ማድረግ ያልቻለ ሰው ባለበት ሁኔታ ቁርአን እየቀራ የሱጁድ አንቀጽ ላይ ቢያልፍ ቀደም ሲል እንደተገለጸው ይህ ነገር ግዴታም ስላልሆነ ሐይድ ላይ ያለች ሴት ውዱእ ላይ ያልሆነ ሰው ሱጁድ ቲላዋ ማድረግ አይችልም የሚሉ በጣም ብዙ የፊቅህ ሊቃውንትም ስላሉ ቢቀር መልካም። ነገር ግን ይቻላል የሚሉ የፊቅህ ሊቃውንትን የኢብኑ ተይሚያን የነ ሻዕቢና መሰል ታቢዒዮችን ከዑስማን የተነገረውን ይዞ ይቻላል የሚል ሰው ቢያደርግ ችግር የለውም። የወር አበባ ደም ላይ ያለች ሴት ቁርአን መቅራት ትችላለች አትችልም የሚለውም አወዛጋቢ ጉዳይ ነው። ብዙሃኑ አትቀራም የሚል አቋም አላቸው። ነገር ግን ኢማሙ ማሊክ፣ ኢማም አሕመድና ኢማም ሻፊዒ በአንድ ቀውል ኢብኑ ተይሚያ በመረጡት ጠንካራ አስተያየት መሰረት የወር አበባ ደም ላይ ያለች ሴት ቁርአን መቅራት ትችላለች። በጓንት ይዛም ብትቀራ ሌላ ሰው ቢገልጥላት በሞባይልና መሰል ዘመናዊ ማንበቢያ ነገሮች ብታነብና የሱጁድ አንቀጽ ላይ ብታልፍ ብትተው ችግር የለውም። ግዴታም ስላልሆነ ኺላፍም ስላለበት ብታደርግም የፈቀዱ የፊቅህ ሊቃውንት አሉ። ሌላኛው ጥያቄ እኔ ዘካ ዋጅብ መሆኑን ሳላውቅ ብዙ ብር አጥፍቻለሁ፣ ስንት እንደሆነ ግን አላውቅም። ሳላውቅ የጠፋው ምን ማድረግ አለብኝ የሚል ጥያቄ። ግዴታ የሆኑ ነገሮች ባለማወቅ ስለተተዉ አይቀሩም። የተተወው ባለማወቅ መሆኑ ወንጀለኝነትን ነው የሚያስቀረው። እሱም የማወቅ ዕድል ለሌለው ሰው ነው። ከተማ ውስጥ የሚኖር ዲን የደረሰበት አካባቢ ዒልም ዑለሞች ያሉበት አካባቢ ላይ የሚኖር እንዳለንበት ዘመን ሚዲያው ዒልምን ከየቤቱ ባልገባበት ዘመን ላይ የሚገኝ ሰው ሳላውቅ ቢል ተቀባይነት አይኖረውም። ምንም የማወቅ ዕድል የሌለው አዲስ የሰለመ ዒልም በምንም መልኩ ያልደረሰበት አካባቢ ላይ ያለ ሰው አለማወቅ ዑዝር ሊሆነው ይችላል። ዑዝር የሚሆነው ላለመቀጣት ነው። ግዴታ የሆኑ ነገሮች ከሱ ጫንቃ መቼም እስካላደረጋቸው ድረስ ማይወርዱ ነገሮችን በተመለከተ ግን መልሶ ማስተካከል አለበት። ስለዚህ ዘካ የእስላም መሰረት ነው። ሳያውቅ አንድ ሰው ለረጅም ዓመታት ዘካ ካላወጣ ባለማወቅ ሳያወጣ መቆየቱ ወንጀለኛ ከመሆን ያድነዋል። ነገር ግን የምስኪኖች ሐቅ የሆነውን የገንዘብ ሐቅ የሆነውን ዘካ መተው የለበትም። ስላላወቅኩ አይልም። ባወቀበት ሰዓት ያለፈውን ዓመት ሁሉ ሂሳብ ሰርቶ ዘካ ማውጣት መዝጋት ይኖርበታል። በጊዜው ያለፈውን ሁሉ የማውጣት አቅም ከሌለው የሚችለውን ያክል አውጥቶ ቀሪውን በወሲያ መልኩ ያለበትን የአላህን ሐቅ ዕዳ ደይን ጽፎ ማስቀመጥ ሲያገኝ አወጣለሁ ብሎ መነየት ይኖርበታል። ምን ያክል ዓመት እንደሆነ አላውቅም ለሚለው በሚችሉት ያክል ለማወቅ ጥረት ማድረግ ነው። ንግድ መቼ ነው የጀመርኩት? ከመቼ ጀምሬ ነው ገንዘብ ማስቀመጥ የጀመርኩት? በ4 ዓመት ይሄን ያክል ገንዘብ፣ በ10 ዓመት ይሄን ያክል ገንዘብ ሊኖረኝ ይችላል ብሎ ጥንቃቄ አድርጎ ከፍተኛውን ግምት በመያዝ የ4 ዓመት ነው የ10 ዓመት ነው በእነዚህ ዓመታት ውስጥ 100,000 200,000 ነበር ያለኝ፣ ግማሽ ሚሊዮን ነበር ያለኝ ብሎ ጥረት አድርጎ ለማስታወስ የሚረዱ ነገሮችን ሁሉ አድርጎ ቢያንስ ከዚህ በታች አይሆንም ነበር እስከዛሬ የተጠቀምኩት ገንዘብ የሚለውን ይዞ ከተሻለ ከፍ ተደርጎ ዘካውን ማውጣት። ይሄን ከማድረግ ጋር አቅም እስካለ ድረስ በተቻለ ያክል
ሱና ተጨማሪ ሰደቃዎችን ማብዛት ነው ክፍተቱን እንዲሞላ። ሌላኛው ጥያቄ የዓመት ዘካ ላወጣ ነበረ ያለኝ ብር የተቀመጠው 428,000 ብር ነው። 28,000 ብር ዓመት አልሞላውም ይወጣለታል? ለ428,000 ዘካ የማወጣ ወይስ 400,000 ብር ብቻ ነው? ከዚህ ብቻ ከሆነ ስንት ነው የማወጣው? ከሁሉም በአጠቃላይስ ከሆነ ያብራሩልኝ የሚል ጥያቄ ነው። ዘካ የሚወጅብበት ንብረት ዓመት እስካልሞላው ድረስ ዘካውን ማውጣት ግዴታ አይሆንም። ወላ ዘካተ ፊ ማሊን ሐታ የሑለ ዐለይሂ አልሐውል ተብሏል ፊል ሐዲስ አው ከማ ቃለ ዐለይሂ ሰላቱ ወሰላም። ገንዘብ ላይ ንብረት ላይ ዘካ የለም ዓመት እስካልሞላው ድረስ። የተወሰኑ ዓመት መሙላት ግዴታ የማይሆን በየጊዜው ዘካ የሚወጣባቸው የንብረት አይነቶች ሊኖሩ ይችላሉ። ለምሳሌ የጥራጥሬ ዘካ ምርት በሰበሰቡ ቁጥር በዓመት 2፣ 3፣ 4 ጊዜም ቢያመርቱ ዘካ ግዴታ ይሆናል። አብዛኛው የዘካ አይነት ግን በየዓመቱ ነው የሚወጣውና ገንዘቡ እጅ ላይ ከገባ ከተቀመጠ ማንቀሳቀስ ከጀመሩበት ጊዜ ጀምሮ ዓመት ሲሞላው ነው ዘካ የሚወጅበውና የ28ቱ ዓመት ካልሞላው ለብቻው ዓመት ሲሞላው ዘካ ይወጣበታል። የ400,000 አካል ካልሆነ 400,000 ተንቀሳቅሶ ያስገኘው ትርፍ ከሆነ ከ400 ጋር አብሮ ዘካ ይወጣበታል። ምንጩ ሌላ ከሆነ ግን ለብቻው ዓመት እስኪሞላው ይጠበቃል። አንድ ላይ ዘካ አውጥቶ በየጊዜው እየቆራረጡ ዘካ ከማውጣት በአንድ ቀን የሞላውንም ያልሞላውንም አውጥቶ በየዓመቱ በዛሽ ቀን በአንድ ወጥ በሆነ መልኩ ማውጣትም ይቻላል። የ400,000 ዘካ ለብቻው የአንድ ዓመት ከሆነ 10,000 ነው። የ28,000 ደግሞ ለብቻው የአንድ ዓመት ከሆነ 700 ነው። ሌላኛው ጥያቄ የምኖረው ከእህቴ ጋር ነው። 3 ልጆች ራሳቸውን ያልቻሉና አንድ ራሱን ችሎ የሚኖር በስራችን ይገኛሉ። ኡድሂያ የሚወጅብብን አንድ ላይ ስለምንኖር አንድ በግ ነው ወይስ ራሱን የቻለው ልጅ አንድ እኔ አንድ እህቴ አንድ 3 በግ ነው የሚወጅብብን? ወይስ እኔና እህቴ አንድ ራሱን የቻለው ልጅ አንድ 2 በግ? በተጨማሪም ራሳቸውን ችለው በግላቸው የሚኖሩ ከኛ በአንድ ቤት ውስጥ የማይኖሩም 3 ልጆች እና አንድ ትዳር የያዘች አሉን። እነሱስ ምን ማድረግ ነው ያለባቸው? ወይስ ሁላችንም አዋተን አንድ በሬ ማረድ እንችላለን? ብሩንስ እኩል ግዴታ ማውጣት አለብን ወይስ የቻለው በዛ አድርጎ ሁሉም እንዳያቅሙ ማውጣት ይችላል? ብሩስ ካልሞላለን ሌላ ሰው እንዲጨምር አድርገን እኛ ያቅማችንን ብናዋጣስ ይህ እንዴት ይታያል? ጀዛኩሙላህ ኸይረን የሚል ረዘም ያለና የተለያዩ ከኡድሂያ ጋር ተያያዥ የሆኑ ነጥቦችን የያዘ ጥያቄ ነው። ኡድሂያ ማለት በአረፋ በዓል የሚታረድ እንስሳ ማለት ነው። ኡድሂያም ይባላል። የጠበቀ ሱና ነው። የተወሰኑ የፍቅህ ሊቃውንት ዘንድ አቅም ያለው ሰው ላይ ዋጅብና ግዴታ ነው ተብሏል። ኡድሂያ የሚታረደው ለራስ ለመብላት ብቻ አይደለም፣ ለመብልነት ለስጋ ብቻ ተብሎም አይደለም። ዒባዳ ነው፣ ወደ አላህ የሚያቃርብ ነው። በዒድ ቀን ወደ አላህ ከሚያቃርቡ ትልልቅ መልካም ስራዎች መሃል አንዱ ደም ማፍሰስ ነው። እንስሳትን አላህ በፈቀደልን ባዘዘን መልኩ ማረድ። ታርዶ 1/3ኛውን ለቤት፣ 1/3ኛውን ለአቅመ ደካማ፣ 1/3ኛውን ለጓደኛ ለጎረቤት በስጦታ መልኩ ማበርከት ተወዳጅ ነው። ዝቅተኛው የኡድሂያ እንስሳ 1 ዓመትና ከዛ በላይ እድሜ ያለው ጤነኛ የሆነ ሙሉ የሆነ ፍየል አሊያ ደግሞ 6 ወርና ከዛ በላይ እድሜ ያለው ጤነኛ የሆነ ሙሉ የሆነ በግ አሊያ ደግሞ 2 ዓመትና ከዛ በላይ እድሜ ያለው የከብት ዘር ወይም ደግሞ 5 ዓመትና ከዛ በላይ እድሜ ያለው ግመልን ማረድ ነው። አንድ በግ ወይም ፍየል መስፈርቱን ያሟላ ከታረደ ለአራጁ አባወራ እና በሱ ስር ላሉ በሙሉ ይበቃል። አንድ ግመል ወይም በሬ መስፈርቱን ያሟላ ለ7 ቤተሰብ ይበቃል። አንድ ሰው እስከነ ቤተሰቦቹ አንድ በግ ወይም ፍየል አሊያ ደግሞ አንድ ግመል ወይም አንድ በሬ ሊያርድ ይችላል። የአንድ በሬ 1/7 ወይም የአንድ ግመል 1/7ኛና ከ1/7 የማያንስ ስጋም አርዶ ካስገባ ኡድሂያ ይሆንለታል። በአንድ ቤት ውስጥ የሚኖሩ ሁሉም ኡድሂያ የማረድ ግዴታ የለባቸውም። አንድ ቤት ውስጥ አብረው እስከኖሩ ድረስ በዝምድና በቤተሰብነት በወላጅና ተወላጅነት አብረው የሚኖሩ በአንድ ሰው ኃላፊነት ስር እስካሉ ድረስ አንድ ኡድሂያ ይበቃቸዋል።
አንድ በግም ይሁን የአንድ በሬ ወይም ግመል 1/7 ቢሆን። ነገር ግን አቅም ካላቸው ለአካለ መጠን የደረሱ ሁሉ ለራሳቸው ቢያርዱ አንድ ቤት ውስጥ ቢኖሩም ችግር የለውም። በል ተመራጭ ነው፣ አስፈላጊ ነው የሚል አቋም ያላቸው ጥቂት ሊቃውንትም አሉ። አንድ ማድ ቤት አንድ መኖሪያ ቤት እስከተጠቀሙ ድረስ አንድ ውድሕያ ለሁሉም ይበቃቸዋል። ነይተው ተጋርተው በንያ ተካተው እስከታረደ ድረስ ሱሐባዎች ሪድዋኑላሂ ዐለይሂም አንድም በግ ለራሳቸውና ለመላው ቤተሰባቸው ያርዱ ይበሉ፣ ለሌሎችም ያበሉ እንደነበረ ሶሒህ በሆኑ ዘገባዎች ተነግሯል። በላጩ የቱ ነው? በግ ነው፣ ፍየል ነው፣ ከብት ነው ወይስ ግመል የሚለውን በተመለከተ ፉቃሃዎች በተለያዩ ሚዛኖች፣ በተለያዩ መመዘኛዎች፣ በተለያዩ ምክንያቶች ይሄ ነው የሚሻለው የሚል አስተያየቶች አሏቸው። ግመል ነው የሚሻለው፣ ከዛም በሬ፣ ከዛም በግና ፍየል ያሉ ሊቃውንት አሉ። ግመል ውድ ስለሆነ ዋጋ ውድ ስለሆነ ስጋውን በዝቶ ለምስኪኖች ለብዙ ሰው ስለሚደርስ በላጩ ግመል ነው፣ ከዛ ከብት ነው። ይሄ የሚባለው ግን ለብቻው ግመል ለብቻው በሬ የሚያርድ ከሆነ ነው። 1/7 ከሆነ ግን የሚያገኘው በላጩ በግና ፍየል ነው ብሏል። አይ ሲጀምርም የሚሻለው በግና ፍየል ነው፣ በግ ወይም ፍየል ነው። ምክንያቱም ነብዩ ያረዱት በግ ነውና ተብሏል። ነገር ግን ለባለቤቶቻቸው ኡድሕያ ከብት እንዳረዱም ተነግሯል። እዚህ ሁሉም የቤት እንስሳት የሚባሉ በግና ፍየል፣ ከብት፣ ግመል መስፈርቱን እስካሟሉ ድረስ ከጉድለት ከእንከን የጠሩ እስከሆኑ ድረስ ለኡድሕያ በቂ ናቸው። የገራለትን ለሱ ለቤተሰብ በኡድሕያ ተጠቃሚ ይሆናሉ ለሚባሉ ሰዎች ይበልጥ የሚጠቅመውን ማድረጉ የተሻለ ይሆናል። በጋራ በሬ ማረድ ግመል ማረድ የሚፈልግ ሰው ኡድሕያ እስከነየተበት ድረስ ከ7 አባወራ ማለፍ የለበትም። አንድ ቤት ውስጥ ተሰባስበው የሚኖሩ በዛ ያሉ ሰዎችም ለየብቻቸው በግ ማረድም ይችላሉ። አብረው እስከኖሩ ድረስ አንድ በግ ይበቃቸዋል ብለናል። ነገር ግን ሁሉም ማድረግ ከፈለጉ አጅሩን ከፈለጉ ማብላት ከፈለጉ ለእያንዳንዳቸው አንዳንድ በግ ማረድም ይችላሉ። በጋራ አንድ በሬም ቢያርዱ ችግር የለውም። በአባወራ ደረጃ ቤተሰብ ደረጃ ከሆነ ግን የሚታረደው ከብትና ግመል ከ7 ቤት ከ7 አባወራ ወይም ከ7 ኡድሕያን ነይቶ ከሚያርድ ሰው በላይ ማስተናገድ አይችልም። ከብትና ግመል 7 እና ከዛ በታች መሆን አለበት። በግና ፍየል ደግሞ ኡድሕያ ለፈለገ ሰው ለአንድ ሰው ነው ሊሆን የሚችለው። በስሩ ግን አብረው የሚኖሩ ሰዎችን በኡድሕያው ማካተት ይችላል። ባለቤቱን፣ ልጆቹን አመቱን ሙሉ አብዛኛውን ጊዜ ከሱ ጋር አብረው የሚኖሩ ከሱ ቤት ከሱ ማድ ቤት የሚጠቀሙ የሚገለገሉ ሰዎችን ማካተት ይችላል። በቂ ገንዘብ ያላገኘ ሰው አንድ በግ ወይም የአንድ ግመል ወይም በሬ 1/7 የሚገዛ እስካልሆነ ድረስ ኡድሕያ አይባልም። እዚህ በሬ ለመግዛት በቂ ገንዘብ የሌለው እንዳቅሙ በግና ፍየል ማድረግ አሊያ ደግሞ ሌላ ኡድሕያ ከሚያደርግ ሰው ጋር ተጋርቶ የተወሰነ የከብት የግመል 1/7 እና ከዛ የማያንስ ስጋ ቅርጫ መግባት። ሌላኛው ጥያቄ ወንድሜ ባለትዳርና የልጆች አባት ነው። ነገር ግን የሚኖረው አባቴ ጋ ነው። ኡድሕያ ይወጅብበታል። እሱ ሊያርድ የፈለገው በ9ኛው ቀን ነው። በአካባቢያችን የዙል ሒጃ 9ኛው ቀን የሴቶች አረፋ በመባል ይከበራል። በዚህ ቀን ቢያርድ ይሆንለታል? ያብራሩልኝ የሚል ጥያቄ። ቀደም ሲል እንደተገለጸው በአንድ ቤት ውስጥ አብረው የሚኖሩ ሰዎች አንድ ኡድሕያ ይበቃቸዋል። አቅም ካላቸው ሁሉም አንዳንድ ኡድሕያ ቢኖራቸው ወይም አንድ በሬ ላይ መጋራት የሚችለውን ያክል ሰው አጋርተው ቢያደርጉ የተሻለም ይሆናል ከአጅሩ አንፃር ብለናል። ኡድሕያ የፈለገ ሰው ኡድሕያ የነየተ ሰው የኡድሕያ እርድ የሚጀምረው የዒድ ቀን ከሶላት በኋላ ነው። እስከ አያሙ ተሽሪቅ እስከ መጨረሻው ቀን መግሪብ ድረስ ፀሐይ እስክትጠልቅ ድረስ ባለው ነው። ከዒድ ሶላት በፊት የታረደ የመብል እርድ ነው የሚሆነው፣ የስጋ እርድ ነው የሚሆነው። የኡድሕያን አጅር አያስገኝም። ስለዚህ ኡድሕያ ከሆነ የነየተው የዒድ ቀን ከሶላት በኋላ መሆን አለበት። ከአረፋ ጋር ተያይዞ ከ9ኛው ቀን ጀምሮ ለሚሰበሰብ ቤተሰብ ተራ የስጋ የመብል እርድ እንዲሆን ፈልጎ ከሆነ የሚያርደው ማድረግ ይችላል። የኡድሕያን አጅር ሊያገኝ አይችልም። ሌላኛው ጥያቄ አንድ ሰው የከፋራ ጾም እየጾመ 2 ወር ሊሞላው
አንድ ቀን ሲቀረው ዒድ ሆነ ምን ማድረግ ነው ያለበት የሚል ጥያቄ። ራጂሑና ትክክለኛው ችግር የለውም ዑዝር ነው። ሴት ልጅ ወር አበባ ደም ላይ ስትሆን ማንኛውም መከታተሎ መጾሙ ግዴታ የሚሆን የከፋራ ጾም ያለበት ሰው ሲታመም አሊያ ደግሞ መንገድ ለመሄድ ተገዶ ሲጓዝ አቆሞ መቀጠል እንደሚችለው ዒድ ሲገጥም አቆሞ መቀጠል ይቻላል። ይሄ የተወሰኑ ፉቃሃዎች አቋም ነው። ነገር ግን ብዙሃኑ የፊቅህ ሊቃውንት ቢበዛ አከታትላችሁ ጾሙ የተባለ የከፋራ ጾም የ30 ቀን ጾም ነው። ይሄን ደግሞ ዒድ ጣልቃ ገብቶ ማቋረጥን በማያስከትል በሰፊ በሌላ ጊዜ መጾም ስለሚቻል ምርጫ ያለው ስለሆነ በዚህ ጊዜ ጾም ጀምሮ ዒድ ያቋረጠበት በዒድ ምክንያት ማቆሙ ማከታተሉን ያቋርጠዋል። 50 ቀን ይጾም 55 ቀን ይጾም በዒድ ምክንያት ካቆመ ከዛ በፊት የጾማቸው በሙሉ አይቆጠሩለትም። ያለ ምክንያት እንዳፈጠረ ነው የሚቆጠረው። ዒድን አሳልፎ ሰፊ ፊት ለፊቱ ሰፊ ጊዜ ያለ ጾም መጀመር እየቻለ ከዒድ ጋር አጠጋግቶ ለምን ጀመረ? በዚህ ምክንያት ማቆሙ ዑዝር አይሆነውም የሚል አቋም አላቸው። የብዙሃኑ አስተያየት የማሊክዮችም የሻፊዒዮችም የሐነፊዮችም ይሄ ከመሆኑ አንፃር መጠንቀቁ የተሻለ ነው። ነገር ግን ይሄን ለማድረግ ከተገደደ አንድ ሰው በዒድ ምክንያት በአያሙ ተሽሪቅ ምክንያት መጾሙ በማይቻል ቀን ምክንያት ካቆመ መጾም ማይቻልበት ቀን እንዳለፈ መቀጠል ይችላል። በበቂ በሸሪዓዊ ምክንያት እንዳቆመ ነው የሚቆጠረው ተብሏል። ትክክለኛውም ይሄ ነው። ሌላው ጥያቄ ባለቤቴ ለሐጅ ስራ በሄደበት ሰዎች ከፍለውት ሐጅ ሊያደርግላቸው ነበረ። ይህ እንዴት ይሆናል? ከቤቱ ሲወጣ የሐጅ ንያ አልነበረውም የሚል ጥያቄ። ለሰው ተወክሎ ሐጅ ማድረግ ይቻላል። ነገር ግን ብዙሃኑ የፊቅህ ሊቃውንት ዘንድ ለሰው ሐጅ የሚያደርግ ሰው ቀድሞ ለራሱ ሐጅ ያደረገ መሆን አለበት። ዝም ብሎ ቢያደርግ ግን ለራሱ ካለማድረጉ ጋር ለሰው ሐጅ ቢነይት ቢጀምር ለራሱ ነው የሚሆነው ተብሏል። እንደል ጅምሁር እንዲህ አይነት ችግር ከሌለ ለራሱ ካደረገ ሰው አድርግልኝ ብሎ ከወከለው ካለበት ሀገር ኢህራም አድርጎ ቢሄድ መልካም። ነገር ግን ለሌላ ዓላማ መካ በሄደበት እዛው ሰው አግኝቶ አድርግልኝ ካለው የመካ ሰው ከመካ እንደሚያርመው ከዛው ሐርመው ከማረፊያው ካለበት አካባቢ ሐርሞ ሐጁን ማድረግ ይችላል። የተወሰኑ የፊቅህ ሊቃውንት ለሌላ ሰው ሐጅ የሚያደርግ ሰው ሐጅ ከሚደረግለት ሰው የኢህራም ስፍራ ነው መሐረም ያለበት የሚል አቋም አላቸው። ማይቸገር ከሆነና ቅርብ ከሆነ ከሚያደርግለት ሰው የኢህራም አቅጣጫ ኢህራም አድርጎ ቢመጣ መልካም። ካልሆነ ግን ባለበት አካባቢ አድርግልኝ ተብሎ በተነገረው ሰዓት እሱ ያረፈበት ያለበት አካባቢ ሰዎች ነዋሪዎች ኢህራም ከሚያደርጉበት ስፍራ ኢህራም አድርጎ የሐጅና ዑምራ ተግባራትን ማከናወን ይችላል። የግድ ከቤቱ ሲወጣ ካልነየተ አይባል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።